እዚህ ጋር ማለት ነው ሌላም ከጀርባ የዋሸሽ ውሸቶች ብዙ ሊሆኑ ይችላል። ስለ በፊት ልጆች አንድ ነገር የሆነ ነገር ፈጥራ አስወጣው ግን እያንዳንዱ የሆነው ነገር እንዳያወጣብን እኔ ነኝ አይደል የተጎዳ እኔ እኮ ነኝ የተጎዳ ቆይ በዚህ መንገድ ላይ እኔም ለመሻውን አንተ ራሱ አባቷ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ። ዛሬ ለብቻዬ በድጋሚ መጥቻለሁ። ያው ሰሞኑ እኛ ቤት ላይ እየተፈጠረ ያለው ነገር በጣም ከባድ ነው። ማለት አንዱ ነገር አለፍነው ስንል አንዱ ነገር ይደገምብናል፣ አንዱ ነገር ደግሞ ተወጥሰናል። አሁን ምንም የለብንም ስንል አዲስ ነገር ይመጣል ማለት ነው። ያው ሰሞኑ እየተፈጠረ ያለው ለእናንተ ራሱ በጣም ግራ እየገባችሁ ነው። ሁላችንም ግራ ገብቶን ነበረ ግን ያው ብቻ በጣም ከባድ ነበረ ሰሞኑ ላይ። እኔ ራሱ በዛን ሰዓት እየተሰማኝ የነበረው ስሜት እቺ ህፃን ልጅ ይዞ ሲመጣ አልነበርኩም ነበር ቦታው ላይ፣ ግን እሷ የታመመች ጊዜ ነው እኔ የነበርኩት እና ብቻ በጣም ከባድ ነበረ ያቺ ስሜት። ከእነሱም ደግሞ እያሳለፉት የነበረው ነገር በጣም ከባድ ነበረ እና ግን እኔ ደግሞ ዛሬ የመጣሁበት ዋነኛው ጉዳይ በቃ የሆነ መፍትሄ ስላገኘውና ያቺ ነገር ጉዳዩ ስለደረስኩበት ነው። ትክክለኛውን ነገር እናንተ ራሱ ግራ ገብቷችሁ ነበረ። እቺ ልጅ ማናት? የሙዬ ልጅ ናት? የማን ልጅ ናት? እያላችሁ ግራ እየተጋባችሁ ነበረ። ግን ትክክለኛው እውነታው ደግሞ እኔ ደርሼበታለሁ ማለት ነው። እና ዛሬ ህሙዬም ሳሚም አሉ ውስጥ ናቸውና ተጠራቸዋለሁ። ከዛም በኋላ ትክክለኛውን ነገር እናንተም ታውቃላችሁ። ሁላችሁም ግራ እየተጋባችሁ የነበራችሁ ሰዎች፣ እኔም ግራ ገብቶ የነበረ ግን አሁን ትክክለኛውን ነገር ስለደረስኩበት እናንተ የምታውቁት ይሆናል። እና አሁን እነሱን እጠራቸውና ፊት ለፊታቸው እናንተ ያን ነገር እኔ የደረስኩበት ነገር እናንተ ተሰሙታላችሁ ማለት ነው። ብቻ ያው በጣም ከባድ ነበረ። እኔም ራሱ እግዚአብሔርን በጣም እየከበደኝ ነበር። እቺ ልጅ ደግሞ ምን ይዛብን ልመጣ ነው ብዬ፣ ግን ትክክለኛው እውነት አሁን ደርሼበታለሁ። ከዚህ በኋላ ብቻ ያው ምንም አላወራም። አሁን በእነሱ ፊት ባወራ ይሻለኛል። ብቻ አንዴ ጠርቻቸው መጣሁ። እየጠበቅኳቸው እኮ ነው። ውጭ ወደዛ ለነገሩ ያው አብራችሁ ሁለታችሁ እየተጫወታችሁብኝ ነው ያላችሁ። አንቺ የምታወራበት ምንም ምክንያት የለም። እኔ አሁን አናግራታለሁ። ወደ ውስጥ ግቢ፣ እራሴ አወራታለሁ። ዞር በይ ቁርበት። ሁለታችሁም ችግር አለባችሁ። ምንድን ነው ለምንድን ነው አንተ እሷን ግቢ የምትላት? ስለዚህ እኔ የማወራውን ነገር አንተ ማውቀኸዋል ማለት ነው። እኔ ላውሪ ለምንድን ነው እሷ ፊት ለፊት ላይ እሷ ቁጭ ብላ ላወራት ነው የምፈልገው። ሲጀመር እሷ እንድትሰማ ነው የምፈልገው እንጂ ከምንም በላይ ለእኔ አሁን አንተ ማወራው ነገር አውቀሃል ማለት ነው። ለእኔ እንጂ ለእሷ በደንብ ያስፈልጋታል። ምንድን ነው እኔ ጠንቋይ አልቀልድ ያንቺን ወሬ ለዛም የሆነ ነገር እኔ የደረስኩበት ነገር አውቀህ ሊሆን ይችላል። እየደረስሽበት ነገርም ቢሆን ለእኔ ነው እንጂ የሚጠቅመኝ ለእሷ አይደለም። በደንብ ነው የሚጠቅማት። አሁን ላይ ያለ የተሟላ ታሪክ አልሰማሁም። ድንገት እቺ የምታክል ልጅ ይዞብኝ መጣ። አሮጊት ልጅ ገባሽ አይደል? ትልቅ ልጅ ይዞብኝ መጣ ድንገት። ከዛ ውጪ እናት መሆኗን ፍቅር እናት ማን ነው እሙ እናት መሆኗን አወኩኝ እንጂ የተሟላ ምንም አይነት መረጃ አላገኘሁም። በጣም የት ነው ሄደችው? እኔን አዋሪ አይደለም የምትቆራፈጅ። ወደዛ ይጃው እኔን አታወሪም። ቆይ አንተ ጤነኛ ነህ? እኔ በእሷ ፊት ላውራ ነው አይሆንም። በቃ እኔ ደግሞ እሷ እዚህ ጋር ቁጭ አድርገህ አዲስ ያገኘሽው ነገር ካለ አዲስ ያገኘው ለምን እሷን መስማት እኔ እሷን መጠየቅ ነው በተለይ የምፈልገው። ምንም የምጠይቂያት ነገር የለም። አብራችሁ ተስማምታችሁ ደግሞ እሷ እዛው እንደሚያጎልታል እኔ ለምንድነው አትወጪው አንቺ? ምንድን ነው ለምንድነው እዛ ውስጥ ገብተሽ የምትቀመጭ? የምታውቂው ነገር አለ? ምንም ነው የምታውቀው? እና ምንድን ነው የምትለው? እሷ እራሱ እኮ እኔ እየጠየቅኳት ስንት ጊዜ እሷን ጠይቄ ስለሰለቸኝ ነው እንጂ ገና ብዙ የምጠይቅሽ ነገር ነበር። ምንድን ነው የምትጠይቃት? ሙሉ ታሪካቸው ምን እንደሆነ የማውቀው ነገር የለም። እኔ ድንገት እንደ ዱብዳ ልጅ አመጣችሁብኝ እንጂ የማውቀው ነገር የለም።
ሲጀመር እኔ በመጀመሪያ ይሄን እኔ ያው የደረስኩበት ነገር ሳልናገር በፊት አንቺ ራሱ እንደዚህ የሚያደርግሽ ነገር ምንድነው? የምታውቂው ነገር አለ ሌላ? ምንድነው የምትፈሪው? ምንም የምታውቂው ነገር አለ? ምንም የምትፈሪው ነገር የለም። የምትፈሪው እንግዲህ ከዚህም የባሰ የምትፈሪው ነገር አለ ማለት ነው። እኔ እኮ የመጨረሻ ደረጃ አሁን ያለውበት ነገር አሁን በቃ ስለዚህች ልጅም ስለ ሁሉም ነገር ባወራ የሚያስፈራኝ ነገር አለ። ለዛም ነው ይሄ እናንተ ከገባችሁና ከደረሳችሁበት አለቀ። የመጨረሻው ደረጃ ላይ ያለ ነው የሚመስለኝ። ምክንያቱም ከዚህ በላይ ከዋሸሽኝማ በቃ እኔ ወይ እንጨርሳለን። ይሄ የመጨረሻ ያንቺ የመጨረሻ የውሸት ጥግና የውሸት እንትን ላይ ነው ያለ ነው ማለት ነው። ከዚህ በላይ አሁን የምትዋሺ ነገር ካለ እኔ በጊዜ ቤት ሁሉ ልበድ እግዚአብሔር እንዴ እኔ እኮ እኔ እናንተ አንድ ትምህርት ቤት የገባች ልጅ ይዘሽ መጣሽ። እኔ በማላውቀው ወደ አይደለም እኔ እኮ እሱ ይዟት ባይመጣማ ጭራሽ ለሰርጓ ነበር ምን ሄደው ልጄን ልዳር ብለሽ ለሰርጓ ነበር ይዘሽ የምትሄጂው። ይሄ ነበር የቀረሽ። ገባሽ? አንቺ እኮ ህፃን ልጅ አይደለሽም። እዚህ ጋር እያንዳንዱ እየተፈጠረ ያለው ነገር ማወቅ ነበር እያንዳንዱ ነገር። ምን ብዬ ልንገርህ ማለት ከአንቺ እኔና አንቺ ከመጋባታችን በፊት የነበረ ታሪክ እያንዳንዱ በቃ ሁሉንም መናገር እኮ አይጠበቅብሽም። ያ ማለት ምንድነው ከድሮ ፍቅረኛሽ ጋራ ሻይ ተገባበሽውን ምናምን እኮ ማውራት እኮ አስፈላጊ አይደለም። ግን ቆይ ልንገርሽ፣ ግን መሰረታዊ የተባሉ ነገሮችን መናገር አለብሽ። ልጅ እንደዛች 10 እና 5 ልጅ ሳይታወቅ አሳድገው ምናምን መጨረሻ ላይ እንትን ምንም አታመጣም ተዋልደናል ምንም አያመጡም ብለው ሚስጥር አድርገው የቆዩትን የሚያወሩት እኮ ገወጥ እኮ እኔ ያንን አልደገፍኩም። ማንንም አልደገፍኩም። ገወጥ የሆነ ቦታ ተወልዶ ከዛ አይ ስለተዋለደ ምንም አታመጣም አይደለም። እኔ እንደዛ አላሰብኩም። እና ታዲያ እንዴት ነው አሁን ድንገት እኮ ነው እሱ ይዞብሽ የመጣው? አሁን ስለሱ ስላመጣው ነገር ዱብዳ እኮ ነው። በዚህ ሰዓት መናገር አልፈልግም። በቃ ልጄ ናት በቃ ልጅሽ አይደለችም። በቃ ልጅሽ አይደለችም። አንቺ ደግሞ ዝም ብለሽ ልጄ ናት አትበይ። ለምን አዙረው ያመጡትን አንቺ ተቀበለሽ? አንቺ ነሽ የወለድሽላት ተቀበልሻት ደግሞ አሁን ዛሬ ወይስ ደግሞ ምን ማለት ነው? ልጅ አይደለችም ማለት አንቺ እንደዚህ የምታወሩ በቃ ማስተካከላቸው ነገሮች ለምን ነው የምትፈሪው? እኔ ነው ዋኛ አትቆራፈጂ። ምን ማለት ነው? ልጄው አይደለም ማለት አዙራችሁ ሁለታችሁ ራሷ አምና ልጄ ነው ያለችው ነገር አንቺ ምን እያልሽ ነው? እኔ የማውቀው ነገር ስላለ ነው እንደዚህ ደፍሬ ማውራችሁ የማውቀው ነገር ስላለኝ ነው። በጣም ያንቺ እውቀት ደግሞ ሰማይ ደርሷል። አዎ በደንብ ይሁላችሁ ከተነገራትና የሰማችሁ ነገር እውነት ከወንድሜ ጨምሮ ማለት ነው። እኔን ለማጭበርበር ድንጋይ እየፈነቀላችሁ አንተ ደግሞ ትናንትና መጥቶ የማንም ቋንጣ ፍርፍር ልጄ ነዋል። ገባሻል? እኔ ልጅ ማለት አንተ ነው የዮናስ ልጅ ማለት ዝም በይ። የአንቺ ልጅ ማለት ብቻሽን እዛ ይዘሽ ቁጭ በይ። የኔ ልጅ አይደለም ሲጀመር ማለት ነው። የኔ ልጆችና የአንቺ ልጆች ማለት እሱንም ገና አረጋግጣለሁ። እንደውም አይቻለሁ ትናንትና ማታ ኮሜንት ላይ ማለት ነው የተወለዱት ራሱ ያንተ ስለመሆናቸው ምን እርግጠኛ አደረገው ነው። አዎ ኮሜንት ለኔ አይደለም ይሄ መረጋገጥ ያለበት ነገር። እንደገና ደግሞ ማለት ነው ልንገርሽ አሁን እዚህ ጋር ማለት ነው ሌላም ከጀርባ የዋሸሽኝ ውሸቶች ብዙ ሊሆኑ ይችላል። ስለ በፊቱ ልጆች አንድ ነገር እንድታወራ አልፈልግም። ለመደባበቅ ምናምን አትሞክሪ እኮ ሰላምና ስለ ባሮክ አይደለም ኮሜንታተር አንተ አባት በየው ራሱ እንድታነሳቸው አልፈልግም። ከኔ መውለድሽን እኔ እርግጠኛ አይደለም። በእያንዳንዱ ዲኤንኤ ማለት ነው እኔ ዮናስን በደንብ ነው የማምነው። ዮናስ እያንዳንዱ የሚያወራቸው ነገር አንድ ባንድ ፍሬ ያላቸው እኔ ወንድሜ እንዳይናገር አውቃለሁ። የሆነ ነገር ፈጥራ አስወጣው። ግን እያንዳንዱ ነገር የሆነውን ነገር እንዳያወጣብን እያንዳንዱ ነገር እንደሚያውቅ ነው ያውቃለሁ በደንብ። ልጁን እኮ በስነ ስርዓት ማለት ነው የወለደውንና ያልወለደውን ልጅ እኔ ጠንቅቄ አውቃለሁ። ዮናስ ማለት ነው ራሱ ባይወልዳትም በትክክል ያውቃል። ስለምን እኮ ነው ዮናስ እስከ ዛሬ ድረስ ልጅ የሚባል ነገር መውለድ አልወለደም። አንተ እሱ አረገዘ እንዴ? እሱ እኮ አረገዘ ወንድ እኮ ለምንድን ነው ጣንቱ እዛው አይደለም? አይ አንተ በጣም አንዳንድ ነገር ዘሩ ገና መሬት አልነካም። ሰው አልሆነም ኢየሱስ ዘር። አዎ ጀማት እያንዳንዱ ራስ እንደ አንዱ ሁሉም ነገር እንደዚህ ሰው አትቁጠር።
በዮናስ በኩል ለመሸፈን ሞከር። ዛሬ ደግሞ ለአንቺ ቆም አንቺ እኔ ነኝ አይደል የተጎዳ? እኔ እኮ ነኝ ተጎዳ። ቆይ አንተ ወልደህም እኮ ይዤልሃለሁ አይደል? ቆይ ምንድን ነው የምትይዥልኝ? የወለከው ልጅ ነው የተረሳ ወሬ የቆረፈደ ወሬ አትንሻስ። ይኸውልሽ አሁን እኔን መደገፍ ሲገባሽ እና እሷን መቆጣትና መገጸጽ ሲገባሽ አንቺ ከሷ እኩል ወርደሽ ድጋሚ እኔን እየተናገርሽ። እኔ ደግሞ የተናገርኩበት ምክንያት የራሴ ምክንያት ስላለኝና በደንብ ትክክለኛውን ነገር ስላወቁት ነው። እንደዚህ ሲጀመር እንደዚህ ደፍሬህም ልናገራችሁ አንድ ይሄ ታቀኛለህ። እኔ ያጠፋ ሰው እንደማልደግፍ አንድ ሲሄ ነው ምክንያት የምትይውን ነገር እስቲ ተናገሪ። እስቲ አንተ ለምን ትምትለው ምን ለማለት ፈልጋለሁ? ምን ለማለት እንደፈለገ ማሰማት ነው። ምን እሷንም ትመክሪያለሽ? ቁጭ አድርገሽ ትመክሪያቸዋለሽ አይደል? እኔ አልመከርኳቸውም። ትናንት ዮናስን መከርሽ፣ ዛሬ ደግሞ እሷን መከርሽ። በጣም ይሄ እኮ ይኸውልሽ እውነታው እኮ ሄደን እኮ ዲኤንኤ እኮ መድረሱ እኮ አይቀሬ ነገር። ዛሬ ዝም ብለን ሲጀመር እኮ እንደዚህ በቃና ዲኤንኤ ስትደርሱ ሁላችንም በቃ እኔ ልጅ ነው ብያችኋለሁ አይደል? በቃ ሁሉም ሰው ያፍርበታል። እኔ ሸፋፍነን ማለት ነው የምናልፈው ነገር አለ አይደለም። የሕክምና ውጤት ጋር የሚደርስ ነገር ነው። ዛሬ ላይ እከሌ መጥቶ እከሌ ነው ምናምን እንደዚህ ነው የኔ ልጅ ነኝ ስላለ አይደለም ለመሸፋፍ። ደግሞ ይሄን ያክል እንደ ህፃን አትቁጠሪ። በጣም ነው የቆጠርሽ። እንደ ህፃንማ የገዛ ወንድሜን አምጥተሽ በገዛ ወንድሜ ለማዋሸት እንዴት ትሞክሪያለሽ? ምክንያት አለው ራሱን ጠይቀው። አልዋሸሁም። ሲጀመርም አልዋሸሁም። እኔ አልመከርኩትም። ተመክሬው ህፃን ልጅ ነው እንዴ ራስ የሚቀበለኝ ምክር ነው። ባሮክ ራሱ እሺ አይልም እንዴ። ግን ማለት እኔ አሁን ግርም እያለኝ ያለው ነገር እንዴት ነው ማለት የራስህ ልጅ ራስ የወለድካት ልጅ ሆና እንደዚህ አዙራ በሌላ በኩል ከምታመጣት በስነ ስርዓት የራሴ ልጅ ናት ብለህ እኮ በስትክክል አውሮታችሁ ይቺ ልጅህን ብታስገባት በጣም ቀላል መንገድ ነበር። ግን አንተ ሲያረከው አዙረ በዳንኤል በኩል አርገ ከዛም በኋላ አምጥተህ እዚህ ቤት የሷ ልጅ ናት አስባልካት። ግን እያንዳንዱ ነገር እኔ ደግሞ ደርሼበታለሁ። ምንድነው የምታወራው? ትክክለኛ የራስ ልጅ እንደሆነች ማለት ነው። ታውቃለህ? አዎ ዋሽቻለሁ እኮ እውነትሽን ነው። ጀግና ነሽ በጣም ስለደረስኩበት ማለት ነው። ራሴ ተጎድቼ ራሴ ደምቼ ቁስሌን በእንጨት እየሸቀሸቅሽ መሆኑ ነው። እኔ ቁስሌን ግን አንቺ በማማሳያ እየሸቀሸቅሽ መሆኑ ነው። እኔን ራሴ ነው በራሴ እንትን እየወጋሽ በጉዳቴ ላይ ጉዳት እየጨመርሽ ማለት ነው። በጣም ነው የጨመርሽ። ዘንባች ዞር በይ። አናግራታለሁ። ምንድነው እሱ የምንፈታው? መሀላችን ቆማለች። የልጇን ቆናት እኮ መሀላችን ቆማለች። ምንድነው እሱ ምን እያለች ነው? ምንድነው እሱ አይደለም እንድታናግረኝ አይደለም የምፈልገው። አንቺ እና እሷ እንድትነጋገሩ ነው የምፈልገው። ትክክል ያለችው ከዚህ በፊት እኮ አለ ያለ እና ምንድነው እሱ ዝም ብለሽ ቆመሽ ወጣያለሽ። ኦኬ አንቺ ልጅ አይደለችም እንዴ? አይደለችም? የኔ ልጅ መሆን አለ ያሺ ነበር እሷ ያለችው ይሄን ያንተ ልጅ አንቺ ልጅ ብለሽ ልጅ አለች ማለት ነው። ውጭ ላይ ሌላ ልጅ እንኳን አይምሮሽ ተስተካክሎ አይሰራ። ፌንት ሲሰራ ሲመጣ እንዳይች ፌንት ሲሰራ አረጋችሁ እናታችሁ በእግዚአብሔር እንደዚህ የወረደ መሸፋፈን አትሸፋፈኑ። ምንድነው መሸፋፈንም ልክ አለው የሚመስል መንገድ መሸፈኛ አለ። ልጅ አለክ ማለት ነው አንተ ይሄ ማለት ነው። ልንገርሽ ሳንቲም ስር እንደመደበቅ እንዴ ሳንቲም ይዘሽ አንቺን የምታክል ጥቁር ሴትዮ ነጭ ነገር ላይ እንደመደበቅ ነው። አንተ ለምንድን ነው የደነገጥከው? እንዴት እንደመደነግጥ ነግረህ አለክ ማለት ነው። አመጣጣችሁ ዙሪያ ትመጣችሁ ወደ እኔ ጭራሽ ዞራችሁ ወደ እኔ መጣችሁ። ትናንትና ዮናስን አርንቄ እንደሚችል ምናምን አስወጣሁት። በጣም ዛሬ ደግሞ ማለት ነው አንቺ እንዲህ የምትበጣብጭኝ ከሆነ ትክክለኛ ዞር ብለሽ እናቷ እኔ ነኝ ብለሽ ንገሪያት። እውነታውን ንገሪያት። እዚህ ጋር ደብቀኝ ምንም እንትን የምትይው ነገር የለም። እኔ ላይ የምትጫወቱ ነገር ዝም በጣም ተናገሪ። በዚህ መንገድ ነው እንደ እኔም ለመሻውን የምትሞክሪው አንተ ራሱ አባቷን ጀስ ባቂ ዞር
በእናትህ እንደዛም አለካ እዚህ ጋር እኔ ላይ ምታሽከኝ ካለች ወጫታ አልወጣም አይንሽን ይሄን በስትክክል የተጎለጎለ ያንዳንዱ ነገር ሳይጣ አይንሽን ይዤ ነው ማሰጣኝ ማለት ነው። ዝም ብለሽ አፍሽ ስለሽዋለ ብቻ ዝም ብለሽ አትሿሿል እዚህ ጋር ማለት ነው። አዎ ስነ ስርዓት ትይ ነው ይሻል። እያንዳንዱ ነገር እኮ ደረጃ ያረከውን ነገር ስለሰማሁ እኮ ነው። በደንብ አውቃለሁ። ገትረሽ መሀላችን ለምን ደግሞ እንደዚህ እንዳረክኩልህ አውቃለሁ። አዙረህ ያመጣኸው አረም ያዞር ነገር ያዞርብሽ በሽታ እንትን አትበይ። ማነው ቃንቺ እንደዚህ ብሎ ነገርሽ? በስትክክል ዝም ብለሽ ጣንስ ከፍተህ ነው እንጂ የምታወራው። እያንዳንዱ ለማን እንዳወራኸው እራሱ አውቃለሁ። ምን ነው ነው እንደዚህ አርቆ አንተ ዳንኤል እሷን ዳንኤል እንድጠለው አይደለ? አዎ እራሷ ለምን ታምናለች ታዲያ? ለምን ፌንት ሰርታ እንደገና ደግሞ ልጄን ብላ ለምን ታምናለች? በጣም ኦኬ ህፃኗ ልጅ እኔ እሷማ በጣም ነው የሰለቻት። አስከራሽ ላይ ምቆም አለቃ እኔ ለምን ነው ገና ግን እያለ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን ይሰጣል?